የተዘጋጋችሁት አልተዘጋጋንም። አጣው አግኝታ ተጠቅመው ተጠቅመው ኖ ስሚኝ፣ አልተዘጋጋንም ማለት እናወራለን ማለት አይደለም። ለመጨረሻ ጊዜ ማለት አልጨረስኩም። ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው እነሱን ጠይቀዋለሁ። እሺ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው? ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም። አናወራም። አመት ብትገልጽልኝ ኤግዛክትሊ ጊዜው? ኤግዛክትሊ በደንብ እንዲህ ብዬ መናገር ባልችልም ከአመት በላይ ነው። ኦልሞስት 2 አመት ምናምን ይሆነናል። ከአመት አይደለ? 2 አመት ምናምን ነው። ከመሞቷ በፊት ነው ይሄን የምነግርሽ። ገብቶሻል? ስትታመም በፊት በአካል ለመጨረሻ ጊዜ ተገናኛችሁ ከአመት በላይ? እንደዛ ነገር ከመምጣቷ ያው በመታየት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን ሳልፍ የመጣች ጊዜ ሳልፍ በእነሱ ጋር ኔደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ። ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ። በቃ ያለውም ነገር አሪፍ ስላልሆነ ይሄ ምልሽ በግንኙነቱ ነው የምነግርሽ። ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንዴ ይሄንን ኢሹ ንዝጋ ብዬ ነው። ተረተሽኛል አባባ። በአካል ከተገናኛችሁ ከአመት በላይ በስልክ ያወራችሁስ ምን ያህል? እንደዛው በጣም ረጅም ጊዜ። ኦኬ። ግን አክሲደንታሊ እዚህ ስትታመም ራሴ አብረን ሄደን መጀመሪያ የአማኑኤል ሆስፒታል ነበረ የገባችሁ። እሱን አብሬ እየሄድኩኝ ቀን በቀን ከሷ ጋር እንደዚህ ያለውን ነገር እያየን በእለት ለውጥ አምጥታ ምናምን በመሃል ጸበል ገባች። ተረተሽኛል አባባል። ይሄ ነው ያለው ነገር። ሪሌሽንሺፓችሁ ካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው? እሱ ላይ እመጣለሁ። ምንም ነገር ጀምር። እሺ እሱ ላይ እመጣለሁ። እሱ ምንም ነገር የለውም። ኦልሞስት የተወሰነ 1 ወርም 2 ወርም የሚሆን ነገርም የለውም። ተረተሽኛል አባባል። ከዛ በፊትም እንደ ወንድም ነው። ከዛ በኋላም እንደ ወንድም ነው። ተረተሽኛል አባባል። ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሺፕ? ኖ ምንም አይነት እንትን የለውም። ይሄ ስለሱ እመጣለሁ። ገና በደንብ ማወራዋል። አንዴ ይሄ ርዕስ ይዘጋ ብዬ ነው። ተረተሽኛል አባባል። ይሄ ርዕስ ይዘጋ ብዬ ጀምር። ከተውውቃችሁ ጀምር። ኖ አይደለም። በቃ አሁን ፖይንቱ መጀመሪያ ይሄ አይደለ? ይሄኛው ኢሹ ዋናው ኢሹ አይደለ? መታወቅ ያለበት ነገር እና ይሄ ነገር ነው። ወጣ እንደገና ከጸበል መውጣቷን አውቃለሁ። ከነሱ ጋር አወራለሁ። በሰላም እንደሚያወሯት አውቃለሁ። በሰላም ከአያት ጋርም ከኤደን ጋርም ቀን በቀን እንደሚያወሩ አውቃለሁ። ሁሉን ነገር አውቃለሁ። ሶ ዛት ሚንስ ለምን አልነገሯት? ለምን አልነገረቻቸው? እነሱ ለኔ ለምን አልነገሩኝ? ተረተሽኛል አባባሪ ለማለት የፈለኩት ምን ኖ ሰሚራ ከጸበል ወጣ አዲስ አበባ ውስጥ አንድ አመት ጸበል ወጣ ለኤደን አልነገረችኝም ማለች። ለምን አልነገረቻትም? ለምን ጥያቄ ነው። ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄ ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትነግራት ነበር? ይሄ ነገር እውነት ከሆነ ነው ጥያቄ። እሺ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደል? እሺ ሀያትስ ካወቀች ለኔ ለምን አልነገረችኝ? ለኤደን ለምን አልነገረቻት? እሱ የኛም ጥያቄ ነው። ለምንስ መታቀረበች? ለምን? እሺ ሲመጣ ምን እንዳረገብኝ አላውቅም ካለች ሳትመጣስ ለምን እህቷን እዛው ሆና ቴክ አላረገች? ሳትመጣስ እዛው ሆና ለምን አልነገረቻት? በአካል ሳትገናኙ አንተና ሳትገናኝ የቱ ጋር ነው ያለው ችግር? ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት። ሳትመጣ ነው የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻት? እስከመጣ እንደዚህ ነው ቴክ ኬር ምናወራው ነገር እንኳን አለስ ለምን አላለቻት? ሌላው ይቅር አትሊስት ሌላው ይቅር እንደው በቃ እንደዚህ ነው የምናወራው ነገር አለ ጠብቂኝ የሆነ ነገር ከሱ ራቂ ስመጣ መነግርሽ ነገር አለ ማለት ትችላለች። ተጠንቀቂ አደገኛ ነው። እንደዚህ አይነት ችግር አለ። እንደዚህ አይነት ችግር አለ። እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጸበል መጣ እንዲህ ብላኛለች። ለምን አላለቻት? ለምን? እሺ እሷስ ታቸውስ ከጸበል ስትወጣ
ደውላ በቃ እኔ እንደዚህ ሆንኩት የነበረው በእንደዚህ ምክንያት ነው ኑ ፈልጋቸዋለሁ ምናወራው ነገር አለ ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም ይሄ እኮ የህይወት ጉዳይ ነው እንደዚህ እንደሚወራው ቀላል ጉዳይ አይደለም አንዴ በተወራው ነገር ነው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው ቀላል ጉዳይ እኮ አይደል እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው ምን ያህል ሁለት ቀን ሙሉ እናቴ ስታለቅስ ነው ያደረችው ገብቶሻል ሁለት ቀን ሙሉ እንኳን እንደዚህ ለተባልኩት እንኳን ነው ምንጭ እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቀርና ሁለት ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው እንዲህ ለተባልኩት ነው ምንግርሽ ገብቶሻል አይደል አባባሌ አይደለም እህቴን ሊያውም ለዚህ ያበቃችኝን ለዚህ ቁም ነገር ያበቃችኝን እህት ለዚህ ክብር ያበቃችኝን እህት ብላቸው አይደለም ጠማቂዋም ትሁን ማንም ብላ አይደለም ብላ ቢሆን ማንም ሰው ያረጋዋል በትሽ እናቴ እኮ ነው ያለችው አይደል እናታችን እህታችን ነች ያለችው አይደል እንኳን እንደዚህ አይነት ሰው ይቀርና ሌላ ሰው ቢልሽ አታረጊው ታዩ ይቅር ይሄ ኦን ታርጌት ነው ለምን እሺ ለምን የኔ ጥያቄ ለምን እነሱ አንተን ለማጥቃት ፈለጉም ለምን ምክንያቱም ልንገርሽ እንደዚህ ያጡት ነገር አለ ምንድነው ያነሳሳቸው አንተን ሚዲያ ላይ ወጣው አጣክ ለማድረግ አይ ዶንት ኖ አላውቅም አባት መጠየቅ እየቻሉ በሽማግሌ ብዙ አመት አብራችሁ የበላችሁ የጠጣችሁ ሰዎች ዛሬ ስትጣሉ አይ ዶንት ኖ መቼ ባትጣሉ እንደዛ አብራችሁ በልታችሁ ጠጣችሁ ብዙ አመት ብዙ ነገር አሳልፋችሁ እስከ መዋለድ ደርሳችሁ ለምን ከእህታቸው የወለድከው ልጅ ነገ አድጎ ይሄንን የተቆራረጠ ቪዲዮ ስለሱ ማስተያየት መስጠት ስለምፈልግ አንዴ ገብቶሻል ለምን እንዳሉ ከነሱ ነው መጠየቅ የምፈልገው ተረተሽኛል ይሄን ርዕስ እንዝጋና በደንብ መጠየቅ የምፈልገው ነገር አለ ተረተሽኛል ሲቀጥል አሁን ይሄን ነገር ለምን እንዳሉ እነሱ ያውቁታል ተረዳሽ እኔ ማቀው ነገር የለም ምክንያቱም እሷ ለምን እንደዚህ ሆነች ለምን ተበሳጨ ለምን እንደዚህ ሆነች እንዳይባል ምናልባት ለኔ የኔንም ስም መነሻ መደረግ ተፈልጎ ሊሆን ይችላል አላማውን አላቅም እንጂ ለምንድን ነው የተፈለገው በጣም ይሄ እንቆቅልሽ የሆነ ነገር ነው ተረተሽኛል እንቆቅልሽ የሆነ ነገር ነው ስለዚህ በኔ ዘንድ እና እንዳሉት እኔ ችግር የለብኝም የትኛውን ቦታ ሄጄ የትኛውን ቦታ ቆሜ መናገር መመስከር እችላለሁ ይሄ ከሆነ የሚያጸዳቸው ምንም ችግር የለብኝም እኛም እንፈልጋለን እሱን እንድትምልላቸውና እንዲያዩ እንፈልጋለን አንደኛ ሁለተኛ ግን ለነሱ አሁን ጥያቄ ቅድም ስለ እህታቸው ፕሊስ እኔ ከነሱ መስማት ፈልጋለሁ እህት ትኬት ጠይቃ ስላጣች ለምን እንዳጣች መጀመሪያ ትክክል ነው አይደለም አሁን ሰምተናል ኖ ልጨርሳ ትክክል ነው አይደለም የሚለው መስማት ፈልጋለሁ ትክክል ነው አይደለም ተረጋግተሽ ማሪ እኔ ልጠይቅሽ እህትሽ ቸግሯት ኖ ትክክል ነው ወይ አይደለም ተናገርኩት ነገር ተጠቅመው ወይ አንዴ ሶስቴ አምጥተናታል ለሪዝኑን ልንገርሽ መጀመሪያ አይ ወይም አውቲና ከዛ ማብራሪያ እህትሽ የትኬት ታታ ሞባይሏን ሽጣለች አልሸጠችም ጥያቄ ሞባይሏን የሸጠችው መጀመሪያ ነው ሞባይል ከአንዴም 4-5 ሸጣለች እሷ ማለት ነው ገባሽ እኔ ነኝ ሞባይል አላጣችም የትኬት አታለች እኛ እንድትመጣ አንፈልግም ከአንዴ ሶስቴ ሪዝን አለ ሁሉም ነገር አይደል ሀቢባ ያለ ምክንያት አይሆንም ምክንያቴ ልንገርሽ ከአንዴ ሶስቴ አመጣናት አምጡኝ ስትል እንደዛ አይደለም አንዴ ጥያቄ ይስተካከል ተራቸው ይናገሩ ቻፒ ኖ አይናገሩ ጣልቃ መግባት ፈልጌ አይደለም ጥያቄ ይስተካከል ሀቢባ ረጅም ሰዓት ሰጥቷል በት ጥያቄ ይስተካከል ነው አየዝሽ አንዱ የትኬት ብር አጣለች ሁለተኛ ነገር ደግሞ ማለት እኛ እንድትመጣ ስላልፈለግን ነው እሺ እና ደግሞ መግባት ፈልጌ አይደለም እኔ እንደዚህ ላወዛዝግበው አይደለም ትኬቱንና ሁለተኛ ነገር ደግሞ ኤደን ጋር የምትመጣው ልጅ
ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ አዎ አንስታ ቆርጣለች እኛ ሳናቅ አሁን ልመልስልሽ ምክንያቴ ምክንያትሽን አሁን አስረጂ አዎ ብለሽ መልሰሻል ስለዚህ ምክንያት አዎ ባሁኑ ሞባይል ቀድማ ነው የሚሸጠው ሁሌንም ሞዴሬተሮች ምንም አይነት ኮሜንት ሚውት አታድርጉ ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው እነሱ ላይም ሆነ እሱ ላይ ማንንም ላይ እኔም ላይ አሁን ልንገርሽ ምክንያቴ የፈለጉትን አስተያየት የመስጠት መብት አላቸው ኮሜንት ሲወጣ አይቼ ነው ሚውት አታድርጉ ይሄ ፌር አይደለም አሁን ምክንያቴ ልንገርሽ ስልክ የሸጠችው አሁን አይደለም ከአንድ 4-5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው ሳሚራ ሙሉ ለሙሉ አልዳነችም ከአንዴ 3 አምጥቻታለሁ አንዴ ትኬት በጣም ውድ በነበረ ሰዓት መጣ ሁለት ሰው እኩል አያውራ ከአንዴ ይኸውልሽ አንዴ መጣ በሁለት ቀኗ ተመልሳለች ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው አንዴ አመጣኋትኝ አልተሻላትም ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች በየቦታው ትወድቃለች ገባሽ እዚህ ጋር የሰው መሳቂያ ነው የምትሆኚው እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም ተረዳሽን እንደዚህ ሁለት የመጣች ልክ አይደለች አንዴ ደግሞ የመጨረሻ የመጣችው መጣች ካፍቴራውን ሸጠች ሄደች አሁን በመጨረሻው ልምጣ ስትል ጸበኗን አልጨረሰችም እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችው የኢድ ቀን ማለት ነው ሳሚራ መታ እዚህ ተሽሎኛል ብላ መታ ስትበጠብጥ እንደነበር እሱም አይክድም ካፍቴራው የሄደች ስታጸዳ ምን ስትል ገባሽ እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ብር ማለት ምንም አይደለም ያውቃዋል እሱ ገባሽ ግን አንቺም ብትሆኚ በእኔ ቦታ እህትሽ የሰው መሳቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት ኢትዮጵያ ስትሆን ደህና ነበረች ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን በአሁኑ ለምን እንድትመጣ አልፈለግንም ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ ለኤደን አልነገርኳትም እኮ አላልኩሽም እንደምናወራው እኔ ሄደን ሁሉ ነገር የምናወራ ሴትዮ ሰሚራ እንዲህ አላለችኝም አላልኳትም ነግሬያታለሁ እኮ ለእሷም ግን እሷም አልራቀችም ለኤደን ኖርማሊ በቴክስት ነግሬያታለሁ ግን ቻፒን ቤታችንም መጠየቅ ቆይ ሀያትዬ መልስሽ ነግሬያታለሁ ነው ነግረሻታል ለኤደን እንደመጣሽ ለኤደን ነው ነግሬያታለሁ ለኤደን ነግሬያታለሁ እናወራለን ብዙ ነገር ነው የምናወራው ሆ ከመሄን አልነግራትም እና ከነገርሻት ሁለታችሁ ያራቃችሁትም ታዲያ ሁለት እሷ ነበረች እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቭን እሷ ካፍቴሪያ ነው አልኩሽ እኮ ይሄን አላሁ አለም ብዬሻለሁ ከትናንት ወዲያ ላይፍ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ ያልሽው አባባሌ ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ ገባሽ እኔ ግን ለኤደን ኖርማል እንኳን ይሄን ነገር ብዙ ነገር የምናወራ ልጆች ነን እህቴ ናት አይደለ ሳሚራ እኮ እንዲህ ያለችን ብያታለሁ ኖርማሊ ኦፍ ኮርስ እላታለሁ እንዴት ነው ማልላት ለኤደንም እሱን ግን መጠየቅ አልችልም እንዲህ ብዬ ግን ቻፒ ጠልታለች ብየዋለሁ እሱም ብለሻል ጠልታለች እንደውም ያልሽውን ልንገርሽ እኔ በደንብ ነው እኮ የማዳምጠው ማሬ አይዞህ ካትመጣም ከዚህ በኋላ አትረብሽክም ጠልታ ካለች ነው ያልሽው ለኤደን ግን መንገድ እንደምናወራው ብላኛለችም ነው ያልሽው ከትናንት ወዲያ ግን ብያት ለኤደን ኖርማል እናወራለን ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም 2-3 የመጣ ካፍቴራው ለምን አላመጣትም የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ አሁን ቻፒ ራሱ ካፍቴራ የሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለ ከዛ ልትመጣ አልፈለግንም በአሁኑ እሷ ጸበሏን አልጨረሰችም አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ ለምን እንደሆነ ታውቂያለሽ ጨርሳ ነው መምጣት ያለባት እዛ ጋር ጸበሏን እሷን መምጣት የፈለገችው ቻፒ ጋር ይቀርበጋለኝ እሱን መቀበል እፈልጋለሁ ካፍቴራውን የሸጡት እሷና ቻፒ ናቸው ገንዘቧን ያስቀመጠችው እሱ ጋር ነው 1000-2000 እያለ ነው ቻፒ ኦልሬዲ የጨረሰላት ሂሳብሽን ለምን አትሰሪም ስንላት እዚህ የመጣች ጊዜ ኖ ነው የምትለው ገባሽ አልፈልግም ከዛ መጨረሻ ላይ ምን አለችኝ ለሷ መጥቼ እንደዚህ መውሰድ እፈልጋለሁ አለች ግን እዛ ጋር አይ ቲንክ ንሳ ምንድነው አባቶች የሚሄዱበት አለ መሰለኝ አይደለ እሳቸው ሲሄዱ የሚያጠንቀው ሰውዬን የመጣችው የኢድ ቀን ጸበሏን ጨርሳ አይደለም ግዴታ መጨረስ አለባት ጸበሏን ገባሽ ኦኬ ከኤርፖርት መልሷት ነው ራሷን አጠፋሽ ከተባለ ማለት ነው ሀቡ ኦልሬዲ እኮ ልጅቷ ከመጣሽ ከመለሷት ከ15-20 ቀን በኋላ ነው እሷ እንደዚህ ያደረገችው ማለት ነው እኔ ደግሞ አርብ ልትሞት እንደ ሮቡ ደውዬ ቪዚት ቪዛሽ አልቋል
ቪዚት ቪዛ የሚያወጣልኝ ሰው የሚከነስል አግኝቼ ማለት ነው ፎቶ ላኪልኝ አልኳትኝ። እንደው በመመለሷ ተናዳ ከሆነ ለምን በዛ ቀን ውስጥ አላጠፋችም? አቡ ገባሽ? ወዲያው ሲመለስ የንዴት ነው አይደል የሰው ልጅ የሚያደርገው። እኔ በሆን በሷ ቦታ ወዲያው ሲመልሱ ወዲያው አጠፋለሁ አይደለ? ለምን ደብዳቤ አልጻፈችም እህትሽ? ምንም አይነት ደብዳቤ አልጻፈችም። ልጇ ነበር፣ ልጇን መኝታ ቤት አስገባች። እናቴ ተኝታ ነበረ። ምንም አይነት ደብዳቤም አልተጻፈም። ምንም የተጻፈ ነገር የለም። ለብር ነው እንኳን እሱ ልጅ ገባሽ? እንኳን ከመጠጣቷ በፊት መርዙን ከመጠጣቷ በፊት ለመጨረሻ ጊዜ ስልክ የደወለችው ኡስማን ጋር ነው ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ እሮቡን አውተናል። ቮይስ ምናምን አላስቀመጠችም። ደው ስልኳን ሽጣው ነበር። መጨረሻም ላይ በእናቴ ስልክ ማለት ነው ደውዬ ጠዋቱ ላይ አውርቻታለሁ። እሷም ማለት ነው ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረር እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለሽ ቁጥር ሞባይል እልክላታለሁ። ወቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታደርገው ነገር እንደዛ። እሺ አሁን ሚዲያ ላይ ለምን ወጣን ደግሞ ለሚለው ጠይቋል አይደለ? ለምን አስፈልግ አላለቀም ማሬ እህታችሁ አላህ ይርሃማትና ቆሻሻ ስታጸዳ የሱን ካፌ እየመጣች ከሱ ስርስር ስትል እናንተ ይሄንን ነገር አልወደዳችሁትም። ዳትስ ዋይ እሱም አይወደውም። እሱም አልቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁበት ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ እኔ የኢድ ቀን ለሄደን ያወራትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስታወራኝ ሰሚራ እሱ እንደዚህ አድርጎብኛል ያለሽ ቀን በጣም ነርቨስ ሆና ብዙ ጊዜ እኔን ነው የምትጣላኝ ምናምን። ለምን እኔ እንደመጣው ግንኙነታቸውን ስላልፈቀድኩኝ ከኔ ጋር ማትስማማ ምን አለችኝ? ይቅርታ የሚያበሳጨኝ ምንም ያለብኝ ነገር ነው። ገባሽ? እኔ ለሄደን በዛ ሰዓት ስነጋ ደውዬ ሄዱ እህታችን ዳነች። በቃ ገባሽ? አሁን ይሄን ጸበል ከጨረሰች ብትመጣ የድሮ ሰሚራ ተመለሰችልኝ ብዬ ነው ደስታዬን ነው። አዎ ግን ጥያቄ እንጂ የመለስሽልኝ አንድ ላይ ልጠይቅሽና መልሽልኝ። አልጨረስኩም። የኔ ጥያቄ የነበረው እናንተ እህታችሁ እንድትመጣ ስለማትፈልጉ የእሱን ቆሻሻ ስለምታጸዳ ካፌውን ምን ልጨርስ እሱም አይፈልገውም እና ብዙ ስለምትረብሽ እህትሽ ዳቲ ዘሪዘን ትኬት ያልቆረጣችሁላት ለዛ እንድትመጣ አልፈለጋችሁም አይደል? ይሄ ነው መልስሽ። ከዛ ከትንሽ ቀናት በኋላ ደግሞ ምን ሐሳብሽን አስቀይሮሽ ወረቀቷን ልታስተካክይላት ፎቶ ተነስተሽ ላኪ ያልሻት እንድትመጣ አልፈልግም ብለሻል። በጥቂት ቀናት ልዩነት ከሀያ ቀን ወይ 15 ቀን ታዲያ የምሮና ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ይቭን ገብቶ ነበር። እሱ ጨርሶ ይዞ መጣ ነበር። እሷ ይመስለኛል 1 ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳጨርስ ነበር የመጣችው። ለምን አባ የሚሄዱበት ቦታ አለ አይደል? አባቶች ወይንሳ ቦታ ምናምን እዛ ስለሄዱ ሄዳ ጨረሰች። ጸበሏን ጨረሰች። አቡ 10 ቀን ነው 7 ቀን ነበር የቀራት። አባ መጡ ጨረሰች ጸበሏን። ስጨርስ ልምጣ ስትል ኦኬ አልኳት። ጠይቂ ኦኬ። ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ ሐሳባሽ ጸበሏን ሳትጨርስ ሀቡ ይሄ 7 ቀን ምናምን እየቀራት የኢድ ቀን ያወራችን ሰሚራና ላለፉት ኦልሞስት እሷ ከታመመች 3 ዓመት ከምናምን ነው። ገባሽ? ይሻላታል፣ ይመልስላታል፣ ደህና ትሆናለች፣ አንዴ አትሆንም። ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃትን እሷን ሆና ነው ያወራችን። እዚህ ጋር ነው የምጠይቃት ሀቢባ አንተ ያቺ አሁን እዚህ ጋር እንደተናገረችው ከሆነ ደህና መጀመሪያ እንዳለችው ከሆነ ደህና ስላልነበረች ነው። አዎ እሺ ትመጣ ነበር እሱ ታረግን አትደውሉ ደህና ስላልነበረች ነው አይደለ? that means አረኩት ከዛ
ስለዚህ ተመልሳ ከዛ ሄደች። ይሄማ የሆነበት ምክንያት መጀመሪያ ስለሚያማት አይደለም እንደዚህ የምታረግ ነበር። ዳት ሚንስ አሁን ጨርሳ ወጣች አለች። ዳት ሚንስ ደና ሆና ወጣች ማለት ነው አይደለም? ጨርሳ ወጣች ማለት ደና ሆና ወጣች። እንዴት ምትናሽ ነው? አንድ የቀረው የሚጠቀረም ደረጃ የሚያደርገው በት ቆይ ጥያቄውን እየሰማን ነው። እሺ ደና ሆና ወጣች። ስለዚህ ደና መጀመሪያ ማትቆርጥላት ስለሚያማት፣ አሁን ግን ደና ወጣለች። ተጠምቃ ጨርሳ ደና ሆና ወጣለች አለች አይደል? ታዲያ ለምን አልቆረጠችላት? ለቆይተላት ያው ፎቶ ላኪያለች። እንደገና ደግሞ አስተካክልላት ፎቶ ላኪ ያለቻትና ፎቶ ተነሳች። እሺ እንደገና ደግሞ ደና ሆና ከወጣች በቃ በጣም ደና ሆና ከወጣችና እንትን ካለች ብዙ ነገር ታውቃለች ማለት ነው አይደል? አዎ። ስለዚህ ለምን አሁን ቅድም የሰማሽውን ኤደን ሀያት አልነገረችኝም ያለችው አይደል? አቢባ እሷም አልነገርኳትም ነበር ያለችው። በድጋሚ ደግሞ ነግሬያታለሁ አለች። ረጅም ሰዓት ስናወራ የነበረው ባልነገረችምና በነገረችው ላይ ነው። በጠማቂዋ ነገረችኝ እዛ ስገባል ነው ያለችው አይደለም? ኤደን ያለችው ምንም ነገር እህቷ አልነገረቻትም። ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራክ የነገረቻት አስጠማቂዋ ኢትዮጵያ ሄዳ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት። ከዛም በኋላ ስትላት ምን አለች? እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች፣ እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው አስጠማቂዋ። ከዛ ጓደኛዬ እኮ ነው አዎ አለ ምን ነው ጓደኛዬ እኮ ነው ስትላት እንዴ አንቺ ነሽ እህትሽን የገደልሻት ጓደኛዬ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ። ስለዚህ እህቴ አልተግባቡም ማለት ከአስጠማቂዋ ነው ብላለች። ሀያት ደግሞ ነግሬያታለሁ እያለች ነው። መጀመሪያ ደስታችንን ማቆጣጠር አትችይም ምንም አትችይም እንጂ እኔ ወይ በዛ ሰዓት የእሷን መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖረኝ ነው አትሊስት ሰሚራ እንደዛ ስታወራ ሪካርድ ማድረግ ሚዩት ነኝ እዛ ጋር እንዲህ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለ? ደስታዬን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲሁ ብላኛለች ብያታለሁ። በስልክ ማለት ነው ገባሽ? ከዛ ኤደን አላለችኝም እንዲህ አለች ምናምን ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦልሬዲ እኛ እንደምንገባም እኮ አናውቅም። ትላንትና አሁን ተሳስተሽ ነው ትናንትና ሜቢ ሊሆን ይችላል። የሰው ልጅ ስህተት ይሳሳታል። ማንም ገብቶ አያውቅም። እኔም በህይወት ዘመኔ ላይፍ ገብቻለሁ። በጣም ይሳሳታል። ሀያትን ችግር የለውም። አንቺ ሰው ነሽ ትሳሳቻለሽ፣ መልአክ አይደለሽም። ተሳስተሽ ነው። ኤደንስ አልነገረችኝም። የሰማሁት ለመጀመሪያ ጊዜ ጸበል ካስጠማቂዋ ነው ያለችው። ኤደንስ እንደዛ ብለሻል? አቡ ብያለሁ ነግረሽኛል። ከሱ ጋር እሷም ነግራኝ እኮ ብያለሁ። ሀቡ እኔ እንደዚህ ደግሞኝ ራሱ አንቺ ለመጀመሪያ ጊዜ እህትሽ ምን እናወራለን? ቆይ ልንገርሽ ሀቡ እንደተደረገባት ያወቅሽው መቼ ነው ስልሽ ጸበል አስጠማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያልሽኝ? ሀቡ መቼ ነው ከሱ ጋር ላስት ያወራሽውና የጨረስሽው? አይደለም እያወቅሽ አብረሽው ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር? እህትሽ ላይ መድኃኒት ካስደረገ ሰው ጋር ስልሽ እኔ ያወቅኩት ባወቅኩ ሰዓት ትቻለሁ። እሱን ያወቅኩት ከሞተች በኋላ ጸበል አስጠማቂዋ አግኝታኝ የእህትሽ የልጅ አባት የታለ አለችኝ። የታለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት አንቺ ነሻ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል። ከዛ በፊት አታውቅም እህትሽ አልነገረችኝም። እኔማ በሰዓቱ ሳቅ ዘጋሁትኝ ተውኩት። ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ። እህት ያልነገረችኝም ከዛ በፊት አላውቅም። ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ። ከዛ በፊት አታውቂም ብለሽ አቦ የጠየቅሽኝን ሪካርድ አውጪልኝ። እኔ ከመጀመሪያም የገባሁት ይኸውልሽ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው? ለመጀመሪያ ጊዜ መቼ የተገናኛችሁት? አቡ ስሚ መጨረሻ ጊዜ ከሱ ጋር ማውራት እስከ መጨረሻው ኢቭን ምን አልኩሽ? ሰሚራ እንደዚህ አስደረገ የደወልኩት በሱ ስልክ ነው ሁሉ ብዬሻለሁ። ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል። አቡ ኢቭን እንደዚህ አድርጋ እህቴ ስደውል በሱ ነው የደወልኩልሽ። ኢቭን ነው ያልኩሽ። ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት? መጨረሻ ስቲል ኢቭን
እህቴ ኤርፖርት ሁሉ አልፌ ከሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ ታውጣልሻለሁ ማሪ ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ ይሄን ያልሽኝ ዛሬ ነው አዎ ዛሬ እኮ ነው ኢትዮጵያ ሄጄ ዛሬ እኮ ነው ጥያቄ ጠይቁሽ ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት ስሙን እንኳን አታውቀውም የልጁ አባት የታለ ብላ ነው የጠየቀችኝ ስትጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት አንቺ ነሽ እህትሽን የገደልሽ ያ ቃል ስለሷ አለችኝ እኮ ነው አዎ እኮ እንደዛ ቃል ስለሷ ስለኝ አዎ ያ ቃል ፍሬንዴ እኮ ነው አልኳት ስላት እንዴ አንቺ ነሽ እህትሽን የገደልሻት አለችኝ አዎ ብዬሽ ነው ይሄንን እሺ አቢባ አሁን እዚህ ጋር አቢባ አንዴ ደግሞ ማናገረው ነገር አለ ቅድም አሁን ረጅም ሰዓት ሰተሽ ስትሰሚ ኢቭን ልጠይቂ እስቲ ያቋረጠሽ ነው አይደለ አሁን ደግሞ ልክ እኛ ስናወራ ፕሊስ ልክ እኛ ስናወራ እንዳያቋርጠኝ ስለ ትኬቱ ጋር ደረሰሽ አይደል አንዴ ልክ እንደዚህ አዎ አምነናል የካረው ነገር የለም አይደል